ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ራያ አላማጣም ሀገረ ስብከት አመራር በታጠቁ ኃይሎች ታፍነው መወሰዳቸው ተሰማ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ አላማጣም ሀገረ ስብከት አመራር ከ3 ቀን በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ኃላፊ መሆናቸውን ለሐራምቤ የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው በትግራይ ክልል የተቋቋመው የመንበረ ሰላማም ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎች ለድርጊቱ ተጠያቂ መሆናቸው ተገልጿል። ከህወሓት ሆነ ከመንበረ ሰላማም ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫ ሆነ ማስተባበያ ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈናና ድብደባም ዘረፋና እንግልት እያሳሰበው መምጣቱን ሀገረ ስብከቱ መግለጹ ተዘግቧል። ስምረት ፓርቲ በአዲስ አበባ ዛሬ በአዲስ አበባ አራዳ ፓርክ አዳራሽ ውስጥ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ፓርቲ መስራች ጉባኤ እየተካሄደ ይገኛል። አጀማመሩ ለትግራይ ህዝብ ትልቅ ለውጥና ተስፋ ያለው ይመስላል የተባለለት ፓርቲው የትግራይ ፖለቲከኞች ለመጀመሪያ ጊዜ ያለ ህወሓት ባንዲራም በአንገታቸው ነጣ ያለ ስካርፕ በሰማያዊ ቲሸርት ደምቀው እያየናቸው ነው ሲል ሻምበል አጋርቷል። ኢትዮጵያውያንና ኤርትራውያን ስደተኞች ወደ አውሮፓ ለመግባት ቤላሩስን የሚመርጡት ለምንድን ነው? የቤላሩስ ድንበር ጠባቂዎች 2 ኤርትራውያን ስደተኞች አብረዋቸው ሲጓዙ ነበር የተባለ ስደተኛ አስክሬን ይዘው በላቲቪያ ድንበር አዋሳኝ በሆነው ብራትስላቭ ክልል ውስጥ ማግኘቱን የኤቢሲ የዜና ወኪል ዘግቧል። ኤርትራዊ መሆናቸውን በአስተርጓሚ የገለጹት ስደተኞች ላቲቪያ መግባታቸውን ነገር ግን የወታደር ልብስ በለበሱ ሰዎች ድብደባ እንደተፈጸመባቸው ገልጸዋል። በተጨማሪም ተንቀሳቃሽ ስልኮቻቸው እንደተወሰደባቸውና በሽጉጥ በማስፈራራት በቤላሩስ ድንበር ላይ እንደተጣሉ ተናግረዋል። በጉዞ ላይ ሳሉ በደረሰባቸው ድብደባም የሞተው የ29 ዓመቱ ስደተኛ ሕይወቱ ማለፉን የቤላሩስ ፖሊስ አረጋግጦ የአስክሬን ምርመራ እያደረገ እንደሆነ ተገልጿል። 2 ኤርትራውያን ስደተኞች ደግሞ ወደ ጤና ተቋም ተወስደው የሕክምና እርዳታ ተደርጎላቸዋል። ስደተኞች ቤላሩስን እንደ መሸጋገሪያ የሚጠቀሙባት ለምንድን ነው? የቤላሩስና የፖላንድ ድንበርተኞች በሺዎች ለሚቆጠሩ ስደተኞች በጣም አደገኛ ከሆኑ ወደ አውሮፓ የመግቢያ መንገዶች አንዱ ነው። ከአውሮፓውያኑ 2021 ጀምሮ በርካታ ሺህ ስደተኞች የዚህ ሀገር ድንበር በማቋረጥ ወደ አውሮፓ እንደሚገቡ የተለያዩ ዘገባዎች ያመለክታሉ። መንገዱ አስቸጋሪ በሚሆንበት ጊዜ ስደተኞቹ ወደ ላቲቪያም በሰሜን ምዕራብ በቤላሩስ በሰሜናዊ ቤላሩስ ላቲቪያና በምስራቅ ቤላሩስ ወደ ፖላንድ የመሻገር አማራጭ አላቸው። ከቀድሞ ሶቪየት ህብረት ግዛት አንዷ የነበረችው ቤላሩስ በምስራቅ አውሮፓ የምትገኝና ከ5 ሀገራት ጋር የምትዋሰን የባህር በር የሌላት ሀገር ናት። በአውሮፓውያኑ 1990 ከሶቪየት ህብረት ተነጥላ ራሷን የቻለች ሀገር የሆነች ቤላሩስ በስተ ምስራቅና በሰሜን ምስራቅ ሩሲያ፣ በስተ ደቡብ ዩክሬን፣ በስተ ምዕራብ ከፖላንድ፣ በስተ ሰሜን ምዕራብ በሊቱዌንሲያ ከላቲቪያ ጋር ትዋሰናለች። ከ3 የአውሮፓ ህብረት አባል ሀገራት ጋር የምትዋሰነው ቤላሩስ የህብረቱ አባል የመሆን ፍላጎት የላትም። ይህ በአውሮፓ ህብረት የስደተኞች መሸጋገሪያ ናት በሚል በከፍተኛ ትችት የሚሰነዘርባት ቤላሩስ ብዙ ስደተኞችንም ወደ ሀገራቸው ትመልሳለች። ቤላሩስ በሌላ በኩል ወደ ሌሎች የአውሮፓ ሀገራት የሚገቡ አብዛኞቹ ኢራቅ፣ አፍጋኒስታን፣ ሶሪያ አካባቢ ላይ የመጡ ስደተኞች ሲሆኑ ኢትዮጵያና ኤርትራውያን ጨምሮ በርካታ አፍሪካውያን ይህንን መስመር ይጠቀማሉ። ከቱርክ ኢስታንቡልና አናቶሊያ፣ ከቤላሩስ ወይም ደግሞ ከቤሩት ሊባኖስ፣ ከባግዳድ ኢራቅ፣ ከዱባይ አረብ ኤሚሬት ወደ ቤላሩስ ዋና ቀጥታም በረራዎች አሉ። ከቱርክ፣ ከቡልጋሪያ፣ ከሮማኒያ፣ ከሞልዶቫ፣ ከዩክሬን ወደ ስዊድን፣ ኖርዌይ፣ ጀርመን የሚሄዱ ስደተኞች መሸጋገሪያ ሀገር ነች። የቤላሩስ አየር መንገድ በላቪያም ከቱርኮች ኢስታንቡልና ኢንታሊ እንዲሁም ከዱባይ በረራዎች አሉት። የቱርክ አየር መንገድም ከኢስታንቡል ወደ ሜንሰስ
በረራ አላቸው። በተጨማሪም በህጋዊ መንገድ ወደ ሩሲያ በመግባት ወደ ቤላሩስ፣ ወደ ፖላንድ፣ ጀርመንና ሌሎች ሀገራት ይሻገራሉ። ለረጅም ጊዜ ከኢትዮጵያና ኤርትራ የሚነሱ ስደተኞች በሊቢያና በሜዲትራኒያን ባህር አቋርጠው ወደ አውሮፓ የሚያደርጉት ጉዞ አደገኛ ከመሆኑ የተነሳም ፊታቸውን ወደ ሌላ መስመር አዙረዋል። በተጨማሪም ወደ አውሮፓ መድረስ አልመው ከሀገራቸው የሚወጡ ስደተኞች በጦርነት ከፍተኛ ጉዳት በደረሰባት ሊቢያ ውስጥ እንግልት ይደርስባቸዋል። በዚህ ምክንያት ብዙ አፍሪካውያን ስደተኞች በምስራቅ አፍሪካ አውሮፓ በኩል ወደ መካከለኛው አውሮፓ የሚወስደውን መንገድ ይመርጣሉ። የአውሮፓ ህብረት ቤላሩስ፣ አልጄሪያ፣ የግብፅ፣ የጋምቢያ፣ የግሪክ፣ የሄይቲ፣ የኢራንና የናሚቢያ ዜጎችን ጨምሮ 76 ሀገራት ዜጎች ያለ ቪዛ ወደ ግዛቷ እንዲገቡ መፍቀዷን ለስደተኞች መጉረፍ አንዱ ምክንያት ነው በማለት ይከሷታል። እነዚህ የ76 ሀገራት ዜጎች ያለ ቪዛ ወደ ቤላሩስ መጀመሪያ ሲገቡ የ30 ቀናት ቪዛ ይሰጣቸዋል። ነገር ግን ቪዛው ሲያልቅ ወደ ሀገራቸው ከመመለስ ይልቅ የቤላሩስ መንግስት ፖላንድ ድንበር ላይ ወስዶ ይጥላቸዋል የሚል ክስ ይቀርብበታል። እንደ ኢትዮጵያውያንና ኤርትራውያን ያሉ ስደተኞች በቪዛ ወደ ቱርክ ከገቡ በኋላ በግሪክ፣ በቡልጋሪያ፣ በሮማኒያና በዩክሬን በኩል ወደ ቤላሩስ በመግባት ለመንግስት እጅ ይሰጣሉ። ከዚያም የአገሪቱ መንግስት ወደ ፖላንድ፣ ሊትዌንሲያና ላቲቪያ ያሉ ሀገራት ድንበሮች እንደሚወሰዱ እንደ ኤርትራዊ ለቢቢሲ ተናግረዋል። ይህን ግለሰብ ወቅቱን ካልመረጥ ከአስቸጋሪ ሁኔታ ሊገጥምህ ይችላል በማለት የአየር ጠባዩ መንገዱ ለአስቸጋሪ ሁኔታዎች እንቅፋት አለው ብሏል። ስደተኞቹ እንደ ፖላንድ፣ ላቲቪያ፣ ሊትዌንሲያ ከተሻገሩ ወደ የትኛው የአውሮፓ ክፍል በባቡር መሄድ እንደሚችሉ ገልጸዋል። ነገር ግን ድንበር ላይ ከተያዙ ወደ ቤላሩስ ይመልሷቸዋል። በ2024 ብቻ ኤርትራውያን፣ ኢትዮጵያውያንና ሶማሊያን ከ17,000 በላይ ስደተኞች በቤላሩስ በኩል ወደ አገሪቱ ድንበር አቋርጠው መግባታቸውን መረጃዎች ያመላክታሉ። ይህም ከ2023 ጋር ሲነጻጸር በ3 እጥፍ ይበልጣል። በዚህም የአውሮፓውያን ዓመት ቤላሩስ ወደ ላቲቪያ ለመሻገር የሞከሩ ከ8,000 በላይ ስደተኞች በአገሪቱ ድንበር ጠባቂዎች ወደ ሚስክ ተመልሰዋል። ነገር ግን ድንበር አቋርጠው ወደ ሌሎች ሀገራት የገቡ ቁጥራቸው ምን ያህል እንደሆነ ግልጽ አይደለም ሲል የላቲቪያ ፖሊስ ገልጿል። በ2024 ወደ 6,000 የሚጠጉ ስደተኞች በላቲቪያ ድንበር ጠባቂዎች ተይዘው ወደ ቤላሩስ ተመልሰዋል። በተመሳሳይ በ2024 ወደ 30,000 ቢጠጉ፣ በ2025 ከ26,000 በላይ የሚበልጡ ስደተኞች ከቤላሩስ ወደ ፖላንድ ለመሻገር ሲሞክሩ በፖላንድ ድንበር ጠባቂዎች ተይዘው መታሰራቸውን ሰነዶች ያሳያሉ። የአውሮፓ ህብረት እንደ ቱርክ ያሉ ሀገራት ኢራቅ፣ የመን፣ ሶሪያና የቱርክ አየር መንገድ ወደ ሚስክ የቤላሩስ ከተማ እንዳይበሩ ጠይቀዋል። ቱርክ ካለፈው ዓመት መጨረሻ ጀምሮ ይህንኑ ተግባራዊ ያደረገች ነው። የተባበሩት አረብ ኤሚሬት ከዚህ ዓመት መጀመሪያ አንስቶ የኢራቅ፣ የመን፣ ሶሪያ፣ ሶማሊያ፣ ኤርትራና የኢትዮጵያን ጨምሮ በርካታ ሀገራት ዜጎች በቀጥታ ወደ ቤላሩስ እንዳይበሩ ከልክላለች። መሐሪ የተባለው ኤርትራዊ ቤላሩስ እንደደረስኩ ከዱባይ ወጥቼ በቀጥታ ወደ ሚንስክ ሄጄ ለአንድ ሳምንት ያህል ቆየሁ። ከዚያም ቤላሩስ ድንበር ላይ ወደምትገኘው ብሩዝጊ ከተማ ሄድኩኝ ሲል ወደ አውሮፓ ለመግባት ያቋረጣቸው ሀገራትን ለቢቢሲ ገልጿል። መሐሪ በፖላንድ ከዙኒካ ከተማ አቅራቢያ በምትገኘው ብሩዝጊ ውስጥ የስደተኞች ካምፕ እንዳለና በሺዎች የሚቆጠሩ ስደተኞች በዚያ ተጠልለው እንደሚገኙ ያስረዳል። ከቤላሩስ ወደ ፖላንድ ስታቋረጥ ከተያዝክ የፖላንድ ድንበር ጠባቂዎች ሰነድህን ወይም ሞባይል ስልክን ወስደው ወደ ካምፑ ይመልሰዋል ብሏል። እስከ 15 ጊዜ ወደ ፖላንድ ፖሊሶች ተይዞ የተመለሱ ሰዎች አስታውሳለሁ። ካምፕ ውስጥ ከ40 በላይ ኤርትራውያን ነበሩ። ሊትዌኒያ ከፖላንድ የሚመጡ ስደተኞችን ለመከላከል ድንበሯን አጥብቃ በመጠበቅ የቤላሩስ የሰሌዳ ቁጥር ያላቸው ተሽከርካሪዎች ወደ አገሪቱ እንዳይገቡ ከልክላለች። በዚህ ምክንያት በ2024 ከቤላሩስ ወደ ሊትዌንሲያ ለመሻገር የሞከሩ ከ800 ያላነሱ ስደተኞች በቁጥጥር ስር ውለዋል ብለዋል። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።